ይቺ ነገር የተፈጠረችው በ3 ሰዓት ውስጥ ነው። እማማ 11 ጊዜ ደውለውላቸዋል ለልጆቹ። እነዚህ ሁለት ሴቶች ፍጹም ኃላፊነት አይሰማቸውም። ኃላፊነት የሚሰማው ሰው ማለት ፈጣሪን ያከብራል። ይህ መውደቃቸውን መድማታቸውን ለመደበቅ አንስታ በትራስ አፈናቸዋለች። ኃላፊነቱን የማይወጣ ሰው አጠገባችን ካለ የኛንም በረከት ነው እጥብ አድርጎ የሚሄደው። እንዴት ችላ የሚል ሰው ማለት በጣም ችግር የሚያመጣብን ሰው ነው። የዛሬ ባለ ታሪካችን ትልቅ ሰው ናቸው፣ አያት ናቸው። እማማ ብለው የልጅ ልጆቻቸው ይጠሯቸዋል። ልጆቻቸውም እንደዛው። እኚህ እናት ታዲያ 6 ልጆች አላቸው። የሚያስገርመው ነገር 9 ደግሞ የልጅ ልጅ አላቸው። በጣም ተባርከዋል። እድሜ ሰጥቷቸዋል። ልጆቻቸውን በአግባቡ አሳድገዋል። ደስተኛ እናት ናቸው። የሚያስገርመው ደግሞ እኚህ እናት 3ቱ ልጆቻቸው ከ6ቱ መካከል ማለት ነው 3ቱ የሕክምና ባለሙያዎች ናቸው፣ ሐኪሞች ናቸው። 2ቱ ደግሞ በውጭ ሀገር ሆነው ከትልቅ የትምህርት ተቋም ተመርቀው አሁን እንግሊዝ ሀገር በስራ ላይ ነው ያሉት። በቅርበት አጠገባቸው ያለው ብዙ የሚንከባከባቸው ደግሞ የመጨረሻው ወንድ ልጃቸው ይሄኛው ግለሰብ ነው። ይሄ ግለሰብ ደግሞ ነጋዴ ነው። ለየት የሚያደርገው ከዚህ ልጅ ጋር ያላቸው ነገር ምንድነው? ቀርቦ በየቀኑ እየተከታተለ የሚበሉትን፣ የሚጠጡትን፣ ሕክምናቸውን፣ መኝታቸውን፣ የሚንከባከባቸውን ሰው ጭምር ሙሉ ለሙሉ የሚቆጣጠረው እሱ ነው። ለየት ያለ ፍቅርና ግንኙነት ያላቸው ከመጨረሻ ልጃቸው ጋር ነው። እኚህ እናት 6ቱንም ልጆቻቸውን ይወዳሉ፣ ያከብራሉ። በስርዓት ኃላፊነታቸውን ተወጥተው አሳድገዋል። የትዳር አጋራቸው የልጆቻቸው አባት የሆነው ግለሰብ ደግሞ ብዙ 10 ዓመታትን አብረው ካሳለፉ በኋላ እንግዲህ ከሆነ ጊዜ በኋላ በህመም ምክንያት ህይወታቸው ያልፋል። ታዲያ እኚህ እናት የትዳር አጋራቸው የልጆቹ አባት ማለት ነው ህይወታቸው ካለፈ 19 ዓመታትን ተቆጥረዋል። እማማ የትዳር አጋራቸው የልጆቹ አባት ህይወታቸው ካለፈ በኋላ ግን ብዙ ጤና የላቸውም ወይንም ደግሞ ይታመማሉ። ከዛ ጊዜ በኋላ ጀምሮ እንደ ድሯቸው አይደሉም። ሀዘን ጎድቷቸዋል። በቋሚነት ደግሞ በጣም የሚያማቸው ነገር ያለባቸው ህመም ማለት ነው ከፍተኛ የሆነ ቁርጠት አላቸው። እሳቸው ሆዳቸውን እንደሚቆርጣቸው ይናገራሉ። ለዚህ ነው እንግዲህ የመጨረሻው ልጃቸው ወንድ ልጃቸው ከእሳቸው ጋር አብሮ የሚኖሩ 2 ሰዎችን በቤት ውስጥ እንዲኖሩ ያደረገው። እነዚህ 2 ሰዎች አንዷ ልደት ትባላለች፣ አንደኛዋ ደግሞ ለምለም ትባላለች። ልደት 23 ዓመቷ ነው፣ ለምለም ደግሞ 32 ዓመቷ ነው። እንግዲህ ለማማ ምግብ በመስጠት በመንከባከብ የተለያየ ነገር የምታደርገው በተለይ ደግሞ ለምለም ናት። በአንዱ ቀን እንግዲህ ወንድ ልጃቸው በጣም የተወደደው ከእሳቸው ጋር ትልቅ ቅርበት ያለው የሚንከባከባቸውን ሰው የቀጠረላቸው በአካባቢው ሰው በጣም የተመሰገነ ልጅ ነው። ይሄ ልጅ የልጅ አዋቂ ይሉታል። ከድሮም ጀምሮ አባቱ ከሞተ በኋላ የአባቱን ቦታ ተክቶ የአባወራ ኃላፊነት የሚወጣ ልጅ ነው ይሉታል። ይሄ ልጅ እንግዲህ በዛን ዕለት ስልክ እየደወለ የነበረው ማንጋ ነው? ለምለምና ልደት ጋር ነው። እናቱን የሚንከባከቡለት 2 የቤት ሰራተኞች ጋር። ታዲያ ሲደውልላቸው የነበረው ለምንድን ነው? ሁልጊዜም ስጋት ስላለው ነው። ስልክ አያነሱም፣ በርም ሲንኳኳ አይከፍቱ። ለምን ያለን እንደሆነ እማማን ካበሉ ካጠጡ፣ ቤት ከተጸዳ፣ ምግብ ከተሰራ በኋላ 2ቱ ሴቶች ቲቪ ማየት ይወዳሉ። አንድ ጊዜ ቲቪ ማየት ከጀመሩ ትዝ የሚላቸው ነገር የለም። ይቀራረባሉ፣ ይዋደዳሉ፣ ይግባባሉ። 2ቱ ሴቶች ጓደኛሞች ናቸው። በዚህ ቤት ውስጥ ቀላል ዓመት አይደለም የሚኖሩት። ላለፉት 4 ዓመታት እህትማማች ሆነዋል። ስለዚህ አንዷ ከአንዷ ጋር ጊዜ ማሳለፍ ይወዳሉ። በዛን ዕለት ግን ስልክ የደወለላቸው የማማ ልጅ ለቤት ሰራተኞቹ ለምንድን ነው? አደራ ብሎ ነው። ስልክ ሲደወልላችሁ ስሙ። ለምን? ሐኪማቸው የማማ ሐኪም እቤት መጥቶ የሚያያቸው ቀን ነው። ስለዚህ ሲያንኳኳ ስሙት፣ ሲደውሉላችሁ ደግሞ ስልክ አንሱ ብሎ እሱ ወደ ስራው ቀጠለ። ይሄ የሁል ጊዜ ስጋቱ ነው። የማማ ሐኪም የሚመጣው በሳምንት 2 ቀን ነው። ይመጣል፣ ያክማቸዋል፣ የሚያስፈልጋቸውን ነገር ያደርግላቸዋል፣ ይሄዳል። ግን ይሄ ሐኪም ሁል ጊዜ ከመጣ በኋላ የሚቸገረው ነገር በር የሚከፍትለት ሰው ያጣል። በዛን ዕለት ልጃቸው ካስጠነቀቃቸው በኋላ እሱ ወደ ስራው ገባ። እማማ ተኝተው ነበረ። ልጆቹ ደግሞ ቲቪ እያዩ ነበረ። ግን እንደተፈራው ሐኪሙ መጥቶ ሳይሰሙት እነዚህ 2 ልጆች
ወይንም ደግሞ እነዚህ ሁለት የቤት ሰራተኞች ቲቪ እያዩ ነው። ቁጭ ብሎ ቲቪው ተመስጠው እየተመለከቱ እየተሳሳቁ እየተጫወቱ ሐኪሙ መጥቶ በር አንኳኩቶ በመኪና ጥሩምባ አድርጎ አልሰሙትም፣ ሄደ ተናዶ። ሌላስ እማማ እንግዲህ 3 ሰዓት እቺ ነገር የተፈጠረችው በ3 ሰዓት ውስጥ ነው። እማማ 11 ጊዜ ደውለውላቸዋል ለልጆቹ በሁለቱ ስልክ ላይ የተለያየ መጠን ቢሆንም አንድ ላይ ስንደምረው ግን የምናገኘው ነገር በ3 ሰዓት ውስጥ ኑ ብለው ሊጠሯቸው 11 ጊዜ ደውለዋል። ልጆቹ አላነሱም። ሌላ ነገር እያደረጉ አይደለም። በመሀል ቡና ጠጥተዋል፣ ምግብ በልተዋል፣ ግን ቲቪ እያዩ ነበረ። እነዚህ ሁለት ልጆች እንግዲህ መታጠቢያ ቤት ሄደው ሊመጡ ይችላሉ፣ ግን ምንም ነገር አልሰሙም። 11 ጊዜ ስልክ ከደወሉ በኋላ ግን እማማ ከአልጋቸው ላይ ወድቀዋል፣ ደምተዋል፣ ተጎድተዋል። አሟቸው ይሁን ውሃ ፈልገው ይሁን ማለት በጣም ሁል ጊዜ የሚናገሩት ነገር እሳቸው ካለባቸው ህመም የተነሳ ሆድ ቁርጠት እንዳለባቸው ሆድ ቁርጠት አመመኝ ይላሉ። ያ ነገር ፈልገው ይሁን እማማ ዳይፐር ይለብሳሉ። ስለዚህ ዳይፐር እንዲቀየርላቸው ፈልገው ይሆን ምን እንደሆነ አይታወቅም፣ ግን ተጣርተዋል ተብሎ ይገመታል። ምክንያቱም እሳቸው ነው የሚያውቁት መጣራት አለመጣራታቸው። ግን እኚህ እናት እዛ ጋር ከወደቁ በኋላ ህይወታቸው አልፎ ተገኙ። በጣም የሚያስገርመው ነገር ግን ከዚህ በኋላ ያለው ነው። ሁለቱ ሴቶች አው እሳቸው ሲጣሩ አለመስማታችን ጥፋት ነው አሉ። ወድቀዋል፣ ተጎድተዋል፣ ኃላፊነቱ የኛ ነበር አሉ። ግን ጥፋታችን እቺ ናት አሉ። ሁለቱም በየተራ ነው የሚጠየቁት። አንድ ላይም የተጠየቁበት ሰዓት አለ ፖሊስ በቦታው ሲገኝ። ከዛስ ምን አሉ? ፖሊስ በእለቱ በቤቱ ተገኝቶ የራሱን የሆነ መረጃ ማስረጃ ሲሰበስብ ያገኘው ነገር አለ። ምንድነው ያገኘው ነገር? አንደኛ ነገር ቤት ውስጥ ጥግ አካባቢ የሆነ ቦታ ጋር የደረቀ ደም ተገኝቷል። እማማ በጣም ነው ሲወድቁ የተፈነከቱት። የደረቀ ደም አለ። ሌላስ? የተጸዳ መሬት፣ ደም የተወለወለ መሬት አለ። ሌላስ ምን ተገኝቷል? እነዚህ የተወለወሉባቸው እቃዎች በጠቅላላ የልብስ ማጠቢያ ማሽን ውስጥ ተከተዋል። እማማ እንግዲህ ወድቀው ነበር፣ ደምተዋል። በጣም ትልቅ የሆነ የመሰንጠቅ የመፈንከት ምልክት አለባቸው በራስ ቅላቸው ላይ። ግን ልብሳቸው ምንም አይነት ደም አልነካውም። አልጋው ምንም አይነት ደም አልነካውም። እንዴ አንድ ሰው ከተፈነከተ ከመሬት ላይ አንስተው አልጋ ላይ አርገዋቸው ከሆነ አልጋው ደም ይነካዋል፣ ልብሳቸው ደም ይነካዋል፣ እሳቸው ላይም ደም ይገኛል። እሳቸው ላይ ደሙ ተጠራርጓል፣ ልብሳቸው ተቀይሯል። ከዛ በተጨማሪ ደግሞ አልጋው ምንም የነካው ደም የለም። በዚህ መነሻ ነበር እንግዲህ ፖሊስ እዚህ ቤት ውስጥ ሌላ አንድ ሚስጥር አለ ብሎ የምርመራ ሂደቱን የቀጠለበት። ከዚህ በኋላ እነዚህ ሁለት ሴቶች ደግሞ ምን ይላሉ? እኛ የደረቀውን ደም አላየነውም አሉ። ይሄ ምንድን ነው ተብሎ ሲጠየቁ አላየነውም አሉ። እሳቸው ከወደቁ በኋላ አንስታችሁ ከመሬት ላይ አልጋ ላይ ስታደርጓቸው መሬቱ ደም ነክቶት ነበር፣ አጽድታችኋል። አላጸዳንም። እሺ ልብሳቸው ደም ነክቶት ነበረ። አንድ ሰው በዚህ መጠን ከተፈነከተ ደም ይነካዋል፣ ልብሱ ደም ይፈሳል። አላየንም፣ አላጸዳንም አሉ። ግን ምን ተገኝቷል? ላውንድሪ ማሽን ውስጥ የታጠበ ልብስ። ያ ልብስ ደግሞ ጭራሽ እንደውም አልወጣም ከማሽን ውስጥ፣ የልብስ ማጠቢያ ማሽን ውስጥ አልወጣም። ለምን አጠባችሁ በዚህ ፍጥነት? እሳቸው በስንት ሰዓት ታጠበ? ይሄ ልብስ ስንት ሰዓት ነው የገባው? ስንት ሰዓት ማሽኑ አጥቦ ጨረሰ ሲባሉ እሳቸው ወድቀው በነበረበት ሰዓት፣ እነሱ በሚያነሱበት ሰዓት ሳይሆን ከዛ በኋላ ነው ልብሱ የታጠበው። እንዴ ኖርማል ቀን ልብስ እንደሚታጠበው ልብስ አጠብናሉ። ጥፋታችሁ ምንድን ነው ተብለው ሲጠየቁ እነዚህ ሴቶች የሚሉት ምንድን ነው? እኛ ቲቪ እያየን ወድቀዋል፣ ከዛ ውጭ የምናውቀው ነገር የለም አሉ። እንግዲህ ከዚህ በኋላ ነበር ፖሊስ በዛች ዕለት ልጃቸው እየፈራ አደራ ብሎ እየነገራቸው እነዚህ ሁለት ሴቶች የእውነት ቲቪ ያዩ ነው እማማ እዚህ ደረጃ የደረሱት ወይንስ ሌላ ነገር አለ የሚለውን ለማወቅ ያደረገውን ምርመራ በስተመጨረሻ የተደረሰበትን እውነትና እነዚህ ሁለት ሴቶች በሕግ ፊት ሲቀርቡ ምን ተፈረደባቸው የሚለውን በዛሬ ስለ ሕይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። የማማን የመጨረሻ እነዛ አደጋ ደርሶባቸው ህይወታቸውን ያጡ ቀን በዛች ዕለት የነበሩትን የመጨረሻዎቹን ሰዓታት መረዳት የምንችለው እንግዲህ ሁለቱ የቤት ሰራተኞች ከሚናገሩ ተነስተን ነው። እነሱ እንደሚሉት ከሆነ ፖሊስም በአስከሬን ምርመራ ጊዜ ያገኛቸውን ነገሮች አይቶ ተመልክቶ አገናዝቦ የተደረሰበት እውነት ነው የተባለው ምንድነው? ምሳ ሰዓት ላይ ሾርባ በልተው ነበር። ሾርባ ሰርታ ያበላቻቸው ደግሞ ማናት? ሁልጊዜም የምትንከባከባቸው ለምለም ናት። ከበሉ በኋላ ከ20 ደቂቃ በኋላ መድኃኒታቸውን ወሰዱ። ሁሌ እንደሚደረገው ለምለም ምግብ ትሰራላቸዋለች፣ ታጥባቸዋለች፣ ዳይፐር ታለብሳቸዋለች፣ ትቀይርላቸዋለች፣ በደንብ አርጋ ንጽህናቸውን ትጠብቃለች። እንግዲህ እኚህ እናት የዛን ዕለት ምግብ ከበሉ መድኃኒታቸውን ከወሰዱ በኋላ አረፍ ይላሉ፣ ተኝተው ነበረ። ከዛ በተጨማሪ ደግሞ እሌኒን ስንመለከታት ደግሞ እሌኒ ቤቱን ታጸዳለች፣ እሌኒ ልብስ ታጥባለች በማጠቢያ ማሽን። ከዛ በተጨማሪ ደግሞ ልብሳቸውን ትተኩሳለች፣ ቤት ግቢ ታጸዳለች። የተለያዩ ጽዳት እና ለሷና ለለምለም የሚሆነውን ምግብ ደግሞ እሌኒ ትሰራለች። ስለዚህ ሙሉ እማማን የምትንከባከበው፣ የምታጥበው፣ የምታበላው፣ የምታስተኛው፣ መድኃኒት የምትሰጠው እንደ ነርስ ሆና ማለት ነው የምታገለግለው ማናት? ለምለም ናት። ታዲያ እማማን እንድትንከባከብ ለምለም መጀመሪያ የመጣችው ወደዚህ ቤተሰብ የቤት ሰራተኛ ሆና ነው። ነገር ግን ልጃቸው መድኃኒት መስጠት እንድትችል የተለያየ ነገር ትንሽ ከቤት ሰራተኛ ከሚሰጠው አገልግሎት ወይንም ደግሞ ከዛ ከሚገኝ ሰርቪስ ሻል ያለ እንዲሆን ብሎ የ6 ወር ስልጠና እንድታገኝ አድርጓታል። እንድትረዳቸው፣ እንድታጸዳቸው፣ እንድታግዛቸው፣ የተለየ እንክብካቤ እንድታረግላቸው እውቀት እንዲኖራት ብሎ ይሄን ያስተማራት ማን ነው? ልጃቸው ነው። የመጨረሻው ልጃቸው የሚንከባከባቸው። ምክንያቱም በጣም እናቱን መንከባከብ ስለሚፈልግ እናቱ እንዳይጎልባቸው ስለሚፈልግ ይሄ ግለሰብ ያደረገው ነገር መልካም ነው። ይሄ ግለሰብ የሰራው ነገር ጥሩ ነው። ሌላው ደግሞ ምንድነው? እሌኒና ለምለም እዚህ ቤት ሲመጡ ሁለቱም የተገናኙት ምንም እንኳን እዚህ ቤት ቢሆንም ልዩነታቸው የ3 ወር ልዩነት ነው። ተግባብተው ተስማምተው ተከባብሮ ሲኖሩ በጣም ሰላማዊ ልጆች ናቸው። እነዚህን ልጆች የማማ የመጨረሻ ልጃቸው በጣም ስለሚወዳቸው እናቱን እንዲከባከቡለት ስለሚፈልግ ሁልጊዜ የሚያደርግላቸው ነገር አለ። በዓል በመጣ ጊዜ ለቤተሰቦቻቸው ጥሩ ብር እንዲልኩ ያደርጋል፣ ስጦታ ማለት ነው። ከዛ በተጨማሪ ደግሞ እነሱ መጀመሪያ የተቀጠሩበትን ደሞዝ ደብል አድርጎ በእጥፍ ነው የሚከፍላቸው። ለምን? እናቱን እንዲንከባከቡለት እንጂ እነዚህ ሁለት ሴቶች ሌላ ስራ የላቸውም። ስራቸው ለሁለት ሆነው ያንን ቤት መጠበቅ፣ ከዛ ውጭ ደግሞ የሰጣቸውን ኃላፊነት መስራት ነው። እዚህ ቤት በእርግጥ በተለይ ቅዳሜና እሁድ እንግዳ ይበዛል። እማማ የልጅ ልጆቻቸው በጣም ነው የሚወዷቸው። ከእሳቸው ጋር ጊዜ ማሳለፍ ይወዳሉ። የልጅ ልጆቻቸው 9ኙም ይመጣሉ። እዚህ ቤት ውስጥ ሲመጡ ይገናኛሉ፣ ይጫወታሉ። በጣም ደስ የሚል የቤተሰብ ፍቅር ነው ያላቸው። አብረው ጊዜ ሲያሳልፉ ደግሞ ህፃናቶቹ መኖር ይፈልጋሉ አያታቸው ጋር። ወደ ቤታቸው ሲወሰዱ እየከፋቸው ነው የሚሄዱት። ለምን? አያታቸው በጣም ጥሩ ሴት ናቸው። ጥሩ አድርገው ነው የሚንከባከቧቸው። ቅዳሜና እሁድ አያታቸው ቤት ሲመጡ ሁልጊዜም ቢሆን ትንሽ ስራ የሚበዛው ለሁለቱ የቤት ሰራተኞች ለዛ ነው። ግን ልጁ በጣም ጠንቃቃ ልጅ ነው። ስለዚህ እነሱ ሲመጡ፣ ህፃናቶቹ ሲመጡ ለራሳቸው የሚሰራላቸው ሰው አሲዞ እንዲመጡ ያደርጋል። ኃላፊነት የሚሰማው ልጅ ነው። ቤት ውስጥ ያሉት ሁለት ሰራተኞች እንዳይጎዱ በማሰብ 9 ህፃናት ግር ብለው ሲመጡ ከማማ ጋር እነሱን ሁሉ መንከባከብ
ይከብዳል ብሎ ስላሰበ ማለት ነው ከየቤታቸው ኃላፊነት ወስዶ እነሱን የሚንከባከብ ሰው፣ እነሱን የሚያበላ የሚያጥብ የሚያስተኛ ሰው ያመጣል። በዚህ ሁኔታ ይሄ ሰላማዊ ቤት ኑሯቸውን እየመሩ እያለ ዛሬ ግን ባልታሰበ ሁኔታ ከሚሰራበት ቦታ ስልክ ተደውሎ እናቱ ላይ የደረሰውን ጉዳት የተነገረው ይህ ግለሰብ የፈራው እንደደረሰ ወይንም የተጠራጠረው ነገር እንደደረሰ እርግጠኛ ነው። ምክንያቱም የተነገረው እናቱ ካልጋ ላይ ወድቀው እንደሞቱ ስለሆነ በቃ ልጆቹ ቲቪ እያዩ ነው ይሄንን የሚፈጠረው ብሎ በጣም ተበሳጨ። ታዲያ ይሄንን ስለተጠራጠረ መጀመሪያ ምን አደረገ? ለሐኪሙ ደወለለት። ሐኪሙን ሲደውልለት የጠየቀው ነገር አለ። ምንድን የተፈጠረው ብሎ ምክንያቱም ሐኪሙ ቤት እንዳለ ነው የሚያውቀው። ሐኪሙ ቤት እንደሄደ ነው የሚያውቀው። ሐኪሙ በር ስላልተከፈተለት እንደተመለሰ ወደ ውስጥ ሳይገባ እንደተመለሰ ሲነግረው በጣም ነው የተናደደው። ታዲያ ፖሊስ ዘንድ ቀርቦ ያስረዳው ነገር አለ። የሚጠራጠረው ነገር ሁለቱን ልጆች ቲቪ እያዩ እማማ ወድቀዋል ወይንም ደግሞ እናቱ ወድቀዋል ብሎ እንዳሰበ ለፖሊስ አስረዳ። ከዚህ በኋላ ደግሞ ፖሊስ ተነስቶ አሁንም እነዚህ ሁለት ሴቶች ሲጠየቁ አዎ አሉ። አዎ ችላ ብለን ነው ለዛ ኃላፊነት እንጠየቃለን፣ ግን ሌላ ያደረግነው ነገር የለም አሉ። ፖሊስ የተጠራጠረው ነገር አለ። ፖሊስ የተጠራጠረው ነገር ምንድን ነው? መታጠቡ፣ ቤቱ መጽዳቱ፣ ልብሱ መቀየሩ ብቻ ሳይሆን የራሱ የሆነ ቴክኒካል የሆነ ምርመራ ሲያደርግ ፖሊስ ልዩ የምርመራ ቴክኒክ አለው። በዛ ጊዜ የተረዳው ነገር አለ። ስለዚህ የአስከሬን የሕክምና ምርመራ ውጤቱን ሲጠብቅ ፖሊስ እንደተጠራጠረው አንድ ነገር አገኘ። ምንድን ነው? አዎ እኚህ ሴት በዛን ዕለት ካልጋ ላይ ወድቀዋል። አዎ ጭንቅላታቸው ራስ ቅላቸው ላይ በጣም ትልቅ ጉዳት ደርሶባቸዋል። ተፈንክቷል የምንለው ወይም ትልቅ ስንጥቃት አለ፣ ተሰንጥቋል። ደማቸው በጣም ፈሷል፣ ተጎድተዋል። ግን የአስከሬን ምርመራ ውጤቱ የሚለው ምንድን ነው? ታፍነው ሞተዋል ነው። ታፍነዋል። ማን ያፈናቸው? መስኮት አልተሰበረም፣ በበር የገባ ሰው የለም። በዛን ዕለት እዚህ ቤት ውስጥ የነበሩት ሁለቱ ሴቶች ናቸው። ሌላው ይቅር ሐኪሙ እንኳን ክፈቱልኝ ብሎ ከጠየቀ በኋላ ሊከፍቱለት ወይንም ሊሰሙት ስላልቻሉ የመኪና ጥሩምባ ቢያደርግ በሩን ወርዶ ቢያንኳኳ ማንም አልሰማውም። ወደ ቤቱ ነው የተመለሰው ወይንም ደግሞ ወደ መጣበት ነው ሄደው። ይሄንን ነገር ፖሊስ ገብቶታል። ስለዚህ በዛን ዕለት እዚህ ቤት ውስጥ ማንም አልገባም። ማንም እዛ ግቢያቸው ውስጥ የገባ ሰው የለም። ፖሊስ አረጋግጦ ከጨረሰ በኋላ አሁንም ሁለቱንም ሴቶች አቀረበና እማማ የሞቱት አዎ ወድቀዋል፣ ግን የመጨረሻ ህይወታቸውን የተነጠቁት ታፍነው ነው። ስለዚህ ምን ሆነው ነው ተብሎ ሲጠየቁ ሁለቱም አናቅም አሉ። እንግዲህ በዚህ 3 ሰዓት ውስጥ ሁለቱ ሴቶች ቲቪ ያዩ የራሳቸውን ጊዜ ሲያሳልፉ እነሱ በነበሩበት በዛች ደቂቃ ውስጥ እማማ 11 ጊዜ ደውለዋል ብለናል። የሚያሳዝነው ነገር ዛሬ ልጆቻቸው ተቆጭተው የሚናገሩት። ፖሊስም የተጠራጠረው ነገር ምንድን ነው? ተጣርተው ይሆን አልሰማት ብለዋቸው ይሆን? ምክንያቱም እሳቸው ስለሌሉ ማንም ይሄንን ነገር ሊመልስ የሚችል የለም። እርቧቸው ይሆን ወይስ ውሃ መጠጣት ፈልገው ይሆን? መድኃኒት ፈልገው ይሆን? እንደተመለከትነው ወይንም ደግሞ እንደተረዳነው እኚህ እናት ዳይፐር ይለብሳሉ። ዳይፐራቸው እንዲቀየር ፈልገው ይሆን? የሆነ የፈለጉት ነገር ይኖራል። እንግዲህ ተጣርተው ስልክ ደውለው አልነሳ ሲላቸው ሊነሱ ሲሞክሩ ነው ካልጋው ላይ ወድቀው ያ ጉዳት የደረሰባቸው። ሆኖም ግን የወደቁት ነገር ህይወታቸው እንዲያልፍ አላደረገም። የሚያሳዝነው ነገር ግን መጨረሻ ላይ የፈለጉት ነገር ምን ይሆን የሚለው ነገር ልጆቻቸውን ያስቆጫቸዋል እስከ ዛሬ ድረስ። ይሄ ይሆን ብለው ይላሉ። እናታቸው ውሃ ጠምቷቸው ይሆን? ምግብ ፈልገው ይሆን ብለው በጣም ነው የሚናደዱት፣ ወይንም ውስጣቸው የሚያዝነውና የሚንገበገበው። ለምንድን ነው? መልሱን ሊመልስ የሚችል ማንም ሰው የለም። እውነቱ ከእሳቸው ጋር ተቀብሯል። ከዚህ በኋላ እንግዲህ ፖሊስ የራሱ የምርመራ ቴክኒክ አለው። እውነትን የሚያረጋግጥበት መንገድ ሄዶ የደረሰበት እውነት ግን እጅግ በጣም አስገራሚ ነው። እማማ የሞቱት ታፍነው ነው የተባለው ፖሊስ የደረሰበት እውነት። የመጨረሻዋ ደግሞ በምንድን ነው የታፈኑት የሚለውን ማረጋገጥ ነበር የፖሊስ ስራ። አገኘው ፖሊስ። እንዴት አገኘው? ታፍነው የተገደሉት በትራስ ነው። ይህንን ትራስ ያፈናቸው ሰው ምን አድርጓል? አንስቶ የልብስ ማጠቢያ ማሽን ውስጥ አስገብቶታል። ግን ፖሊስ አድርስ ደርሶበታል። ያ ታጥቦ የተገኘው የልብስ ማጠቢያ ማሽን በደንብ አድርጎ የደም ቅርጽ ይታያል። እንግዲህ ይሄ ነገር ቅርጹ ትራሱ ላይ የቀረው የማማ ደም ነው አይደለም የሚለውን አሁንም ፖሊስ እርግጠኛ ለመሆን የራሱ የሆነ የምርመራ ቴክኒክ አለው። በስተመጨረሻ ያረጋገጠው ነገር ግን አዎ እዛ ማሽን ውስጥ ገብቶ ታጥቦ
ማስረጃ ወይም መረጃ ይጠፋል ብሎ ያሰበው ሰው አልተሳካለትም። የማማ ደም እዛ ትራስ ላይ ተገኝቷል። ስለታጠበ የሚጸዳ የመሰላቸው እንግዲህ ብቻዋን ወይንም ደግሞ ሁለቱ አንድ ላይ ሆነው እነዚህ ሴቶች ፈጥነው ልብሱን አስገብተዋል። ያ ብቻ አይደለም፣ ልብሳቸው ደም የነካው አንሶላቸው፣ ትራሱ፣ ከዛ አካባቢ የነበሩት ሊታጠቡ የሚችሉት ነገሮች በሙሉ እዛ ማሽን ውስጥ ገብተው ፖሊስ አግኝቷቸዋል። በስተመጨረሻ እንግዲህ ሁለቱ ሴቶች ሊክዱ ወይንም ሊያስተባብሉ በማይችሉበት ሁኔታ ይሄንን ነገር መፈጸሙን ፖሊስ ከተረዳ በኋላ አሁንም ምርመራውን ሲቀጥል ግን አንድ ነገር ተረዳ። ሁለቱ ግለሰቦች ያላቸው መረጃ ማስረጃ ወይንም ማንነታቸው ፍጹም የተለያየ ነው። እስካሁን ሲታሰብ የነበረው አንድ ላይ ሆነው አድርገውታል ነው አይደል? ግን አይደለም። ፖሊስ በስተመጨረሻ አንድ ነገር ደረሰበት። ይሄንን ነገር ብቻዋን ያደረገችው ለምለም ናት። ለምለም እስከሚረጋገጥበት ሰዓት ድረስ ፖሊስ ማስረጃና መረጃ ይዞ እስከሚጨርስ ድረስ በፍጹም አታምንም ነበር። ከዛ በተጨማሪ ልደትን አብራ ይዛት ነበር ተጠያቂ ለማድረግ የምትሞክረው። ስህተቱ አንድ ነው ብላ ነው የምታምነው። እሷ ምንድነው እሳቸው ታመው አስታማሚ ሆና ግን ቲቪ ማየቷ ነው እንጂ ማፈኗ፣ ከዛ በተጨማሪ ማስረጃ ለማጥፋት የሄደችው ርቀት ለሷ ትክክል ነው ብላ ነው የምታምነው። ግን ልደት እጇ ውስጥ የለበትም። የምታውቀው ነገር የለም። ይሄ የተፈጠረውን ነገር ሁሉ የምታውቀው መጨረሻ ላይ ነው። ታዲያ ምን ነበር የዛን ዕለት የተካሄደው? ለምለም ምንድነው ያደረገችው ብቻዋን የተባለ እንደሆነ ግን አሁንም በጣም አስፈሪ የመጨረሻ ሰዓታትን የማማ ህይወታቸው ሊያልፍ የነበሩት የመጨረሻ ሰዓታት ለማማ ብቻ አይደለም ለሷም በጣም አስፈሪ ነበር። ምን ነበር የተፈጠረው? ፖሊስ የደረሰበት እውነት ምንድነው ያለን እንደሆነ በዛን ዕለት እንግዲህ በመጀመሪያ ሁለቱ እየተጫወቱ ነበር። ቲቪ ያዩ እየተሳሳቁ እየተጫወቱ ነበር። በመሀል ማማን ሾርባ እንዲበሉ አድርጋለች። ለምለም መድኃኒታቸውን ሰጥታቸዋለች። የሚደረግላቸውን እንክብካቤ አድርጋ አስተኝታቸዋለች። ከዛስ ለተከታታይ 3 ሰዓታት አብረው ሁለቱ ሲዝናኑ ነበር። እነሱ ምግብ በልተዋል፣ ቡና ጠጥተዋል፣ በመሀል ሲሳሳቁ ሲጫወቱ ነበር፣ ቲቪ ሲያዩ ነበር። እማማ በቃ ተኝተዋል ብለው ዝም ብለው ረስተዋቸዋል። በዛ መሀል እንግዲህ እማማ ወድቀው ደውለዋል 11 ጊዜ ግን አልሰሙም። እነዛ 3 ሰዓታት ካለፉ በኋላ አሁን ልደት ግቢ ላጽዳ ብላ ወጣች። ከዛ በተጨማሪ ደግሞ ለምለምና ልደት የሚበሉትን ምግብ የምትሰራው እሷ ስለሆነች ሰርቪስ ቤት አለ። እዛ ሰርቪስ ቤት ውስጥ ምግብ ልትሰራ ነው ልደት። ስለዚህ ይሄኛውን ኃላፊነት ያለባትን ለምለምን እማማንም አላየቻቸውም። ወደ ራሷ ነገር ሄደች። ግን ለምለም ስትመጣ ስታያቸው በጣም ደነገጠች። በህይወት አሉ፣ ድምጽ ያሰማሉ። በደንብ ድምጽ እያሰሙ ነበር። ግን የፈሰሰውን ደማቸውን ስታይ በስተመጨረሻ ካመነች በኋላ የተናገረችው ነገር ምንድነው? የፈሰሰውን ደማቸውን ስታይ እንደደነገጠች ነው። ልታነሳቸው ስትሞክር በጣም ድምጽ ሲያሰሙ ነው ዝም እንዲሉ ብላ በሷ ንግግር ትራስ ያረገችባቸው። ትራሱ ግን ገደላቸው። ከዛ በስተመጨረሻስ አልፈራችም። አነሳቻቸው። አንስታ ልብስ አጸዳችሁ ቦታውን። እንግዲህ እዚህ ጋር መመልከት ያለብን እማማ ለስንት ሰዓት ያህል ነው የወደቁት? እዛ ጋር ምን ያህል ሰዓት ነው ደማቸው የፈሰሰው ልናቅ አንችልም። ምክንያቱም በመካከል የነበረው 3 ሰዓት ነው። ያን ሁሉ ነገር አጠበች፣ አጸዳች። ከዛ በተጨማሪ ደግሞ ወስዳ አልጋ ላይ አስተኛቻቸው። ስታስተኛቸው አልጋ ላይ ስታደርጋቸው ህይወታቸው እንዳለፈ ታውቃለች። ልብሳቸውን ቀየረችላቸው። አልጋው ምንም ደም አልተገኘበትም። ያንን ሁሉ ነገር አነሳስታ ደግሞ ልብስ ማጠቢያ ማሽን ውስጥ ከተተች። በሷ አስተሳሰብ ፖሊስ አይደርስባትም። ፖሊስ የራሱ የምርመራ ቴክኒክ አለው። ፖሊስ ማምን እንዳደረገ ሊደርስበት የሚችል ትልቅ ሳይንስ አለው። አይታወቅብኝም ማለት ይሄን ሁሉ ነገር ልደት አታውቅም። ልብስ ማሽን ውስጥ ገብቶ መታጠቡን እሳቸው ከሞቱ በኋላ ከመሬት እንዳነሳቻቸው ያ ሁሉ መሬት ላይ የፈሰሰው ደም መጠረጉን ምንም ነገር ልደት የምታውቀው ነገር የለም። ልክ ከልጃቸው እኩል ነው ሁሉን ነገር የሰማችው። ግን የታሰበ የነበረው አብረው ተጋግዘው እንዳደረጉት ነው። ታዲያ ግን ትልቁ ጥያቄ የሚነሳው እዚህ ጋር ለምለም ይሄንን ሁሉ ነገር ስታደርግ ማለትም ወድቀው እማማን ካገኘችበት ሰዓት ጀምሮ ሕክምናና ልጃቸው እዛ ቤት ውስጥ ማለትም ፖሊስ
ልጃቸው የሕክምና ባለሙያ እዛ ቤት ውስጥ እስከሚገኝ ድረስ እማማ እንግዲህ በህይወት አሉ የሉም ሆስፒታል ነው በደንብ የሚረጋገጠው። ወደ ሕክምና እስከሚወሰዱ ድረስ ምንም ሞተውም ቢሆን አስከሬናቸው ወደ ሕክምና ስለሚሄድ ማለት ነው። እስከዛ ሰዓት ድረስ የተገመተው 2 ሰዓት ያክል አልፏል። በነዛ 2 ሰዓታት ውስጥ እንዴት ልደት አላየችም ለሚለው ትክክል የተረጋገጠው ነገር ምንድን ነው? ለመጀመሪያ ጊዜ ልደት እዛ ቤት ውስጥ እየተካሄደ ያለውን ነገር የተመለከተችው ወይንም ደግሞ ያወቀችበት ሰዓት መቼ ነው? በር ተንኳክቶ ፖሊስና የሕክምና ባለሙያ ልጃቸው አንድ ላይ በደቂቃዎች ልዩነት ሲገቡ ነው። ምንም ያወቀችው ነገር የለም። እንዴት? ሁለቱ ቲቪ ካዩ በኋላ እሷ ወደ ውጭ ነው የወጣችው ግቢ ልታጸዳ። እችኛዋ ግን ለምለም ግን ተጠንቅቃ ነው ያደረገችው። እሷም እንዳታይ አድርጋ ነው ያደረገችው ማለት ነው። ለዚህ ነው ምንም የምታውቀው ነገር የለም ልደት። የሚያሳዝነው ግን እዚህ ጋር ጥልቅ ስራ ባይሰራ ኖሮ ምናልባት ተባብረሻል ተብላ ብዙ ጉዳት ሊደርስባት ይችል ነበር። በማታውቀው ነገር ድምፅ ስላሰሙ ብቻ ያንን ትራስ ላያቸው ላይ እንዳደረገችባቸው የተናገረችው ለምለም በስተመጨረሻ በህግ ፊት ተጠያቂ ሆናለች። 25 ዓመት ጽኑ እስራት ተፈርዶባታል። በጣም የሚያሳዝነው ነገር ግን እናታቸውን ያልጠገቡ የትኛውም አይነት ድካም ቢኖር ምንም አይነት ዋጋ ቢያስከፍላቸው ሊከፍሉ የሚፈልጉ ልጆቻቸውና የልጅ ልጆቻቸው ደግነታቸውን ሲያጡ በጣም ነው የተጎዱት። የልጅ ልጆቻቸው አያታቸውን ሲያጡ በጣም ነው የተጎዱት። ከሁሉም በላይ ደግሞ በተፈጥሮ መንገድ ቢሆን ኑሮ አንጸጸትም ወይንም አይቆጨንም ነበር ይላሉ። በጣም ያሳዘናቸው ነገር ባመኗቸው የመጨረሻው ልጃቸው ራሱ በራሱ ፍቃድ ገንዘብ ከፍሎ እውቀት እንድታገኝ እንድትሰለጥን ባደረጋት ለምለም ይሄ ጉዳት መድረሱ እጅግ በጣም አስቆጭቷቸዋል። በስተመጨረሻ እንግዲህ ፖሊስ በራሱ የምርመራ ቴክኒክ ተጠቅሞ ልደትን ነፃ አወጣት እንጂ ሁሉን ነገር አብረው እንዳደረጉ ልታደርግ የሞከረችው ለምለም ግን ሳይሳካላት ቀርቶ ልደት ህይወቷን ቀጠረች። ለምለም ደግሞ በማረሚያ ቤት ቅጣቷን ለመጨረስ እዛው ኖረች ማለት ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ጠቃሚ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው ሀሳቦች መካከል እንግዲህ ትልቁ ነገር እማማ ላይ የደረሰው ጉዳት ሁላችንንም ያሳዝነናል። እማማ ላይ የደረሰው ነገር እኔስ ብሆን ብለን እንድናይ ያደርገናል። ፈጣሪ እድሜን ያደለው ሰው በስተመጨረሻ የህይወት ዘመኑ የሚጨነቀው ወይንም ደግሞ እንዲህ አይነት ነገሮች እንክብካቤ የሚያደርግ ሰው፣ ረዳት የሚሆን ሰው ወይንም ደግሞ ማን ነው የሚንከባከባቸው የሚለው ነገር የብዙዎች ጭንቀት ነው፣ የብዙዎች ሀሳብ ነው። ሰው እድሜ ያድሎት ፈጣሪ እንደገና በስተመጨረሻ ደግሞ የሚንከባከበው ሰው እንዲህ አይነት በደል ሲያደርስበት እጅግ በጣም ያሳዝናል። ታዲያ ትልቅ የምንመለከተው ነገር አለ እዚህ ጋር። እነዚህ 2 ሴቶች በባህሪያቸው እንግዲህ ከሁሉም በላይ የቀጠራቸው እዚህ ቤት እንዲመጡ ያደረጋቸው የሚከፍላቸው ስራቸውን የነገራቸው የማማ የመጨረሻ ልጅ ሲናገር ልጆቹ ጥሩ ልጆች ናቸው፣ ባህሪያቸው በጣም ጥሩ ነው። አንድ ችግር ነው ያለባቸው። እሱ ምንድነው? ስልክ ያበዛሉ፣ ቲቪም ያበዛሉ ይላል። ሌላ ተመልካች የለም ወይንም ደግሞ ሌላ የሚያያቸው ሰው የለም። እዛ ቤት ውስጥ ያሉት እማማ ብቻ ናቸው። ለዛ ነው ይሄን ነገር የሚያደርጉት ብሎ ይናገራል ይሄ ልጅ። እዚህ ጋር ግን ትልቅ መመልከት ያለብን ነገር እንደዚህ አይነት ማለት የልጆቹ ቦታ ላይ ብንሆን እኛ ራሳችን እንደዚህ አናረግም ልንል እንችላለን። ኃላፊነት ቦታ መቀመጥ ማለት ግዴታ እሳቸው ያሉበት አይነት ሁኔታም ባይሆን በተመሳሳይ አይነት ቦታ ላይ ሰው ኃላፊነት ቦታ ላይ ሲቀመጥ ስራ ላይ ብቻ አይደለም እኮ የግል ህይወታችን ላይ ኃላፊነት የሚሰማን ሰው ነን ወይንስ ኃላፊነት የማይሰማን ሰው ነን ብለን ራሳችንን የምንገመገምበት በጣም ብዙ ነጥቦች አሉ። እነዚህ 2 ሴቶች ፍጹም ኃላፊነት አይሰማቸውም። በሆነ የህይወታቸው ክፍል የሆነ አይነት ኃላፊነታቸው ላይ በጣም ጥሩ ናቸው፣ ግን ሙሉ ለሙሉ ኃላፊነታቸውን መወጣት አልቻሉም። ሙሉ ለሙሉ ኃላፊነት መወጣት ያለ መቻላቸው ምክንያት የሚደረግና የማይደረግ ነገርን ባለመለየታቸው ምክንያት እንግዲህ የሰው ነፍስ ጠፍቷል። እዚህ ጋር ስንመለከት በአንዱ ጥፋት ላይ አንዱ ጥፋት ነው የተጨመረው ልንል እንችላለን። ግን ስለ ኃላፊነት ስናነሳ የምናነሳቸው ነጥቦች አሉ። ሰው እኮ እንደ ሰው ኃላፊነቱን በአግባቡ የሚወጣበት አንደኛ ምክንያት ፈጣሪውን ስለሚፈራ ነው። ኃላፊነት የሚሰማው ሰው ማለት ፈጣሪን ያከብራል፣ ፈጣሪን ይፈራል። ሰው አየው አላየው፣ ሰው ኖረ አልኖረ፣ አለቃ ኖረ አልኖረ፣ ተመልካች ኖረ አልኖረ፣ ማንም ይኑር በምንም ሰዓት አይኑር፣ አንድ ግን ነገር አለ። አይምሮ አለን፣ ህሊና አለን። የሚደረግና የማይደረግ ነገርን ለይተን እናውቃለን። ኃላፊነቱን የሚያውቅ ሰው፣ ፈጣሪውን የሚፈራ ሰው ይህንን ነገር አስተውሎ በማስተዋል በጥንቃቄ ህይወቱን ይረማመዳል። እነዚህ ሴቶች ያን አላደረጉም። እኔስ ብለን ወደ ራሳችን ስንመለከት ኃላፊነት ያለብን ቦታ ላይ ሰው አየን አላየን፣ ተመልካች ኖረ አልኖረ፣
ፈጣሪን ብቻ ፈርተን የሚደረግና የማይደረግ ነገርን ለይተን የምናደርግ ከሆነ አዎ ኃላፊነት ይሰማናል። ግን ሰው ሲያየን የምናደርግ ተቆጪ ሲኖር የምንሰራ ተቆጪ ሳይኖር አለቃ ሳይኖር ተመልካች ሳይኖር ግን ያንን ነገር ችላ የምንል ከሆነ መጀመሪያው ነገር ፈጣሪያችንን ያላከበር ነው። ኃላፊነቱን የሚወጣ ሰው ፈጣሪውን በጣም ያከብራል። ሌላስ ርህራሄ የለውም። ኃላፊነቱን የማይወጣ ሰው ኃላፊነት የማይሰማው ሰው ርህራሄ የለውም። ምክንያቱም ሰው ኃላፊነት የሚሰማው አንድም ከውስጥ ርህራሄ ነው። ሰው ያዝናል፣ ሰው ይጎዳል፣ ሰው ያለቅስብኛል፣ ሰው በእኔ ምክንያት ጉዳት ይደርስበታል ብሎ በጣም ይጠነቀቃል። የውስጥ ርህራሄ አለው። ከውስጡ የሚወጣ የርህራሄ ስሜት አለ። የውስጥ መራራት ማለት አሁንም ከፈጣሪ የሚሰጥ ከፈጣሪ ጋር ያለን ግንኙነት መንፈሳዊ ህይወታችን ብዙ ነገርን ፈጣሪን የምንፈራ ከሆነ የሚኖረን ነገር ነው ተብሎ ይታሰባል። ሌሎችም ምክንያቶች ሊኖሩ ይችላሉ። ግን ውስጡ ርህራሄ ውስጡ ይሄ የሰውኛ ስሜት አለው ብለን የምናስበው ሰው ፍጹም ኃላፊነቱን ከመወጣት ችላ አይልም። ይሄ ደግሞ አሁንም ከራሳችን ማንነት ጋር ይያያዛል። እንደነዚህ አይነት የርህራሄ ስሜት ሳይኖረን ሲቀር ፈጣሪን ማንፈራ ከሆነ ልብ ማለት መቻል አለብን። ምክንያቱም ራሳችንን አናከብርም። ራሱን የሚያከብር ሰው፣ ራሱን የሚወድ ሰው፣ ለራሱ ቦታ የሚሰጥ ሰው የሚደረግና የማይደረግን ነገር ለይቶ ስለሚያቅ ፈጣሪን ስለሚፈራ ህግን ስለሚያቅ ሰው አየው አላየው የሚያደርገው የሚደረገውን ነገር ነው። የማይደረግን ነገር አያደርግም። ለምን? ህሊናው ራሱ ያስቆመዋል። ድፍረት ያለው ጭካኔ የተሞላበት የሚደረግና የማይደረግን ነገር ሳይሆን ልቡ የፈለገውን ብቻ ሲያደርግ ሰው ራሱን ካየ ቆም ብሎ ማሰብ መቻል አለበት። በትልቁ የሚጎዳው መጀመሪያ ራሱን ነው። በትልቁ ያላከበረው ራሱን ነው። በትልቁ ታማኝ ያልሆነው ለፈጣሪው ነው። ህሊና የሚባል ነገር አንዳንድ ጊዜ እኮ ህሊና ምን ቢባል ነገር እንዴ እከሌ ህሊና አለው እንዴ እስከምንል ድረስ የምንመለከትበት ሁኔታ አለ። እንደዛ እንዳንሆን እኛ ራሳችንን መመልከት አለብን። ህሊና የሌለው ሰው ምንድነው? አንዳንድ ጊዜ አንዳንድ ሰዎች ለምሳሌ በግል ህይወታችን የምንመለከተው ነገር አለ። ህሊና ሰው ሳይኖረው ወይንም ደግሞ ይሄ ሰው ህሊና የለውም እንዴ? አይፈራም እንዴ? ፈጣሪን አይፈራም እንዴ? ራሱን አያከብርም እንዴ? ምን አይነት ህሊና ነው ያለው የምንላቸው አንዳንድ ሰዎች አሉ አይደል? ለምሳሌ አሁን አንዳንድ ሰው ከሰል የተጠራቀመ ከሰል በእጃችን ስንነካ ያቃጥለናል አይደል? ልክ እንደዛ ግን አንዳንድ ሰው ግን ብድግ አድርጎ ቁጭ ያደርጋል። እጁ ከሰሉን ተለማምዶት ማለት ነው። ሁሌ ከማንሳት የተነሳ ከሰሉን ብድግ አድርጎ እዚህ ጋር ሲያስቀምጥ ተመልክተን እናውቃለን። እንደዛ ምክንያቱም እጃቸው ይሄኛው ሴንስ የሚያደርገው ነገር ስለተጠበሰ ነው፣ ሌላ ነገር አይደለም። ሴንስ አያደርግም። በቃ ሲያነሱት ከሰሉን ሲያስቀምጡት ይሄ ተጠብሷል እንጂ እኛም ብናረገው እንለማመደዋለን። ከሆነ ጊዜ በኋላ ይሄ ሴንስ ማድረግ ስለማይችል አያቃጥለንም። የእነሱም ህሊና እንደዛ ነው፣ የላቸውም፣ ተጠብሷል። ሰው ራሱን እንደዛ አይነት ቦታ ላይ ካገኘ ለምንም ነገር ግድ ሳይሰጠው ርህራሄ ሳይኖረው ፈጣሪን ሳይፈራ ህግን ሳያከብር ህሊናው ተጠብሶ ህሊናው ጠፍቶ ሰው ላይ ጉዳት ሲያደርግ ሰው ሲያስለቅስ ኃላፊነቱን ሳይወጣ ራሱን ሲያገኘው ህክምና ቦታ ነው መሄድ ያለበት። ህክምና ነው ማግኘት ያለበት። ይሄ በጣም ትልቅ የአይምሮ ውስጥ ያለ ችግር ነው፣ ህመም ነው። በትክክል ህመም ነው። ጎበዝ ስለሆነ አይደለም ሰው እንደዛ የሚሆነው፣ ደፋር ስለሆነ አይደለም እንደዛ የሚሆነው። አንደኛ እውቀቱ ምንም ዜሮ ነው፣ ምንም ነገር የለውም ጭንቅላቱ ላይ። ከዛ በተጨማሪ ደግሞ ታሞ ነው። ህክምና ማግኘት መቻል አለበት። ሐኪም ቤት ሄዶ እውነቱን ራሱን መግለጽ መቻል አለበት። ለምን? ራሱን ስለሚወድ ከዚህ ችግር ውስጥ መውጣት መቻል አለበት። አለበለዚያ የራሱንም ህይወት ያጠፋል፣ ከጎኑ ያሉትንም የሚወዳቸውን ሰዎች ህይወት ያበላሻል። እንደነዚህ አይነት ሰዎች ጎበዝነት ወይንም ደግሞ ከሰው የበለጡ ተንኮል ስላሰቡ ክፋት ስለሰሩ ህሊና ቢስ ስለሆኑ ብቻ የማይደረግን ነገር ስላደረጉ የሰው እንባ እጃቸው ላይ ስላለ የሰው ደም እጃቸው ላይ ስላለ ምንም ሳይመስላቸው ኑሯቸውን የሚኖሩት ስለማያውቁ ነው። እውቀት ስለሌላቸው አይምሯቸው ስለታመመ ሌላም ብዙ ነገር ልንዘረዝር እንችላለን። ካጎናችን ካሉ እንርዳቸው። ህክምና ማግኘት መቻል አለባቸው። ሌላው እንግዲህ እዚህ ጋር የምንመለከተው አንድ ነገር አለ። ከዛሬ ባለታሪኮቻችን ታሪክ ተመልክተን የምናነሳው ሀሳብ እዚህ ታሪክ ውስጥ ለምለምን ኃላፊነቷን ካለመወጣቷ በተጨማሪ ኃላፊነት የሚሰማት ሴት እንዳልሆነች የምንረዳው በምንድን ነው? ቀጥላ ያደረገችው ነገር ነው። አንዱን ስህተት ለመደበቅ መውደቃቸውን መድማታቸውን ለመደበቅ አንስታ በትራስ አፈናቸዋለች። ኃላፊነት የጎደለ ሰው ትልቁ ምልክቱ ይሄ ነው።
ኃላፊነት የሌለው ሰው፣ ኃላፊነት የማይሰማው ሰው ማለት አንደኛ ለራሱ ህይወት አያስብም። ያንን ትራስ አንስታ እዚህ ጋር እሳቸው ላይ ስታሳርፍ ህይወታቸው ቢያልፍ እንደምትጠየቅ ጭንቅላቷ አያውቅም። ድንጋጤ ነው ብላለች። ደም ስታይ እንደደነገጠች ተናግራለች። የፈለገ ነገር ቢሆን እኮ አይምሯችን እንደ ሰው የሚያስበው ነገር አለ። የሚደረግና የማይደረግ ነገር ላይ እናውቃለን። አንዳንድ ሰዎች በጣም ሲደነግጡ የሚያደርጉትን ነገር ስለማያውቁ ነው። ግን ሰው ሲደነግጥ የሚያደርገው ነገር ጭካኔ ነው እንዴ? ይህንን እንግዲህ ሁላችንም በአይምሯችን እናገናዝባለን። ለምለም ያደረገችው ነገር አንስታት ራሱን ያፈነችው በጥፋቷ ላይ ጥፋት ያደረገችበት ትልቁ ምክንያት ኃላፊነት ስለማይሰማት ነው። ኃላፊነት የማይሰማቸው ሰዎች የሚያደርጉት ነገር አንዱ ተግባራቸው ይሄን ነው። መጀመሪያ ኃላፊነታቸውን አይወጡም። ጥፋት ሲመጣ ደግሞ በጥፋት ላይ ጥፋትን ይደርባሉ። ለምን? ለጥፋታቸው ለሰሩት ሚስቴካቸውን ተቀብለው ለማስተካከል እንደመሄድ ወይ በሌላ ሰው ላይ ያላክካሉ፣ አለበለዚያ ደግሞ ያንን ያጠፉትን ነገር በስህተት ለመሰረዝ ስለሚያስቡ ሌላ ጥፋት ውስጥ ይገባሉ። ይሄ በብዙ ነገር ተገልጾ ይታያል። እንደ ዛሬ ባለ ታሪኮቻችን ምናልባት በሞት ላይሆን ይችላል፣ ግን አንዳንድ ሰዎች ስራ ቦታም ይገጥመናል፣ በህይወታችን በመኖሪያ ቤታችንም ይገጥመናል። ኃላፊነታቸውን ሳይወጡ ይቀሩና አንድ ጥፋት ሲፈጠር ያንን ጥፋት ወስደው ምን ያደርጋሉ? ሚስቴካቸውን በፍጹም ኦውን አያደርጉም። ያነሱና ለሌላ ሰው ይሰጡታል። አንቺ እንትን ብታረጊ ኖሮ፣ አንተ እንትን ብታረግ ኖሮ፣ አንተ በዚህ መንገድ ብትሄድ ኖሮ ይሄ ነገር አይፈጠርም። ሰው የራሱን ጥፋት ራሱ ነው ማመን ያለበት። ይሄ በጣም ትልቅ ችግር ነው። ይሄ ወዳልተፈለገ መንገድ ሊወስድ ይችላል። የሰውን ህይወት ስንል በምን አይነት መንገድ? ግዴታ እንደ ዛሬ ባለ ታሪኮቻችን እንደተመለከት ነው የሰው ነፍስ መጥፋት ወይንም መጎዳት ወይንም ሌላ መንገድ ባይሆንም ህይወታችን ላይ፣ የስራ ህይወታችን ላይ፣ የግል ህይወታችን ላይ በተለያየ መንገድ ምንጊዜም ቢሆን አንድ ጥፋት ሲፈጠር ጥፋቱን ያጠፋ ሰው ጥፋቱን ኃላፊነት ወስዶ ለማስተካከል ይቅርታ ጠይቆ ለዛ ጥፋት መፍትሄ ይፈልጋል። ኃላፊነት የማይሰማው ሰው ግን ምንድነው የሚያደርገው? ሰው ላይ ይለጥፍና ከዛ በኋላ ስህተቱን በስህተት ለማረም ይሄዳል። እርግጥ ስህተትን በስህተት ለማረም መሄድና ሰው ላይ መለጠፍ የተለያዩ መንገዶች ናቸው። አንዳንድ ሰዎች አንስተው ሙሉ ለሙሉ እዛ ሰው ላይ ከጫኑት በኋላ ጥፋታቸውን እሱ ይወጣው ይላሉ። አንዳንድ ሰዎች ደግሞ በስህተት ላይ ልክ እንደ ዛሬ ባለ ታሪካችን ስህተት ይጨምራሉ። ሁለቱም የተለያዩ ነገሮች ናቸው። እንደዛ ስናደርግ ራሳችንን ከተመለከት ነው ማመን አለብን። ተሳስተናል። ስህተታችንን ከተረዳን፣ አስተሳሰባችን ልክ እንዳልሆነ ካወቅን፣ እነዚህ ባህሪያቶች ለሰው አለመራራት፣ ኃላፊነትን በአግባቡ አለመወጣት፣ ፈጣሪን አለመፍራት፣ ለሰራነው ስህተት ለራሳችን ስህተት ሰው ላይ ስንለጥፍ ሰው ራሳችንን ካገኘ ነው ለሰራነው ስህተቱን በይቅርታ በመታረም ወደሚያርመው ተግባር ሳይሆን እንደገና ጥፋትን በጥፋት ለመሸፈን ስንሞክር ካገኘን እና ራሳችንን የምንወድና የምናከብር ከሆነ ቀጥታ መሄድ ያለብን ባለሙያ ጋር ነው። ይሄ እርዳታ ያስፈልጋል ማለት ነው። እንዲህ የሚያደርግ ሰው እርዳታ ያስፈልገዋል። ራሳችንን በዚህ አይነት ሁኔታ ውስጥ ካገኘ ነው የእውነት እርዳታ ያስፈልገናል። ይሄ ትልቅ አስተሳሰብ ለራሱን የሚያከብር ሰው ቁጭ ብሎ አስቦና አገናዝቦ እነዚህ ነገሮች ላይ ከተመለከትኩኝ ባለሙያ ጋር ሄጄ ራሴን ማስተካከል የሚጠቅመው ራሴን ነው፣ ሌላን ሰው አይደለም። ራሴን ማዳን ከፈለግኩኝ ራሴን መቀየር፣ ከዚህ አስተሳሰብ ውስጥ መውጣትና ነገሬን ህይወቴን በኃላፊነት መወጣት የምፈልግ ከሆነ የማደርገው ትልቅ ነገር ነው። ታዲያ ጥፋትን በጥፋት ማረም፣ ስህተትን በስህተት ማረም የሚባለው ነገር እኮ በጣም ብዙ ነገሮችን ልናነሳ እንችላለን። ግን በትንሽ ምሳሌ እንመልከተው። ሁለት ሰዎች፣ አንደኛው ለምሳሌ ራበው፣ የሚበላ አጣ፣ የሚበላ ነገር የለውም። ወዲያውን ወደ ጭንቅላቱ የሚመጣው በቃ የመጨረሻ ስራ መስራት አቅቶታል፣ መብላት ይፈልጋል፣ ግን የሚበላ ነገር የለውም ካልን በእኛ ሀገር የሚያደርገው ነገር ምንድነው? ደጅ ወጥቶ ይለምናል። በቃ አልቻለም፣ መስራት አልቻለም፣ ምንም ነገር ማድረግ አልቻለም። ስለዚህ ወጥቶ ለመነና በላ። እሺ፣ ይሄ ኃላፊነት ይሰማዋል። ለምንድነው ኃላፊነት የሚሰማው? መስራት ስላልቻለ ስለራበው ወጣ፣ ለመነ፣ ምግብ በላ፣ አለቀ። ኃላፊነት የማይሰማውስ ምን ያደርጋል? የራበው እኮ ምናልባት አንድ ዳቦ ወይንም ደግሞ አንድ እንጀራ ፈልጎ ነው። ተመሳሳይ አይነት ሰዎች ብለን ብናስባቸው ይሄኛው እንደማይሰረቅ ነው የሚያስበው፣ የማጅራት እንደማይመታ ነው የሚያውቀው፣ ከሰው ተቀምቶ እንደማይበላ ስለሚያውቅ ምን አደረገ? ወጥቶ ለምኖ በላ። ሁለቱንም ኢንከሬጅ አናደርጋቸውም፣ እንዲኖራቸው፣ እንዲሰሩ፣ እንዲያድጉ ነው የምንፈልገው። ይሄኛውስ ምን ያደርጋል? ስለ ራበው ወደ አይምሮ የሚመጣ ነገር ምንድን ነው? ኦኬ ብሎ ሄዶ ምናል የሰው ማጅራት ይመታል፣ ገሎም ሊሆን ይችላል። ያገኘው የሚያነሳውስ አንድ ስልክ ይሆናል፣ አንስቶ ሄዶ ያንን ሸጦ ይበላል። ሁለቱም ግን ሰው ናቸው፣ ሁለቱም አይምሮ አላቸው።
ይሄኛው እኮ ሄዶ እንደዛ አድርጎ መብላት አቅቶት ነው አይደለም። ህሊና አለው። ስለሚያስብ ስለሚያገናዝብ እንደሚደረግና የማይደረግን ነገር ለይቶ ስለሚያውቅ ነው። ከምንም በላይ ፈጣሪውን ይፈራል፣ ራሱን ያከብራል። የሰው ልጅ ክፋት የማይሰራው ራሱን ስለሚያከብር፣ ፈጣሪውን ስለሚያከብር፣ ህግን ስለሚያከብር ነው። ከምንም ነገር በላይ ግን ለራሳችን የምንሰጠው ክብር ነው። ስለዚህ እዚህ ጋር መመልከት መቻል አለብን። የሆነን ጥፋት ለማስተካከል፣ የሆነን ችግር ለማስተካከል፣ የሆነን ጎዶሎ ለመሙላት ሰው ነክተን፣ ሰውን አስለቅሰን፣ የሰውን ቀምተን የራሳችንን ለመሙላት ካሰብን ተሳስተናል። ብዙ አይነት ምሳሌዎችን ማንሳት ይቻላል። እንደነዚህ አይነት ነገሮች በተለይ ቅርበት ባላቸው ቦታዎች ላይ፣ ቤተሰባዊ የሆነ ግንኙነት ላይ ጎልቶ ይታያል። የአንዳቸውን ችግር ለመፍታት አንዱን መጉዳት፣ ችግርን ለመፍታት ሌላ ችግር ውስጥ መግባት የለብንም ስንል እኮ በጣም ብዙ ምሳሌ ሌላ ማንሳት እንችላለን። ለምሳሌ አረብ ሀገር ያሉ እህቶቻችን እንመልከት። እህት ወንድም ምናምን ይኖራቸዋል። ዘመድ፣ አጎት፣ አክስት አለ። እሷ አንዷ ምስኪን 5 ዓመት 10 ዓመት 15 ዓመት 20 30 40 ዓመት ሊሆን ይችላል እሷ ትሰራለች። እሷ ችግሯን ለመፍታት ነው አረብ ሀገር ሄደችው። አዎ አገር ውስጥ ሆና የተሻለ ነገር ለማግኘት ስላልቻለች እዛ ሄዳ ለማግኘት ሄደች። ታዲያ ይህች እህታችን ችግሯን ስትፈታ በፈለገችው በቻለችው መጠን የሌላን ሰው ችግር ትፈታለች። ምክንያቱም ባህላችን ነው መረዳዳት። የኛ አገር የኢኮኖሚ ሁኔታ እንድንረዳዳም ያስገድደናል። ግን ገደብና ልክ አለው ብለን እናስባለን አይደል? ብዙ ጊዜ ግን እንደሚደረገው የራሷን ችግር ለመፍታት የሄደች እህታችን የእሷን ችግር ሳይሆን የስንት ሰው የችግር ቋጠሮ ስትፈታ እንደምትኖር የወንድሞቿን የእህቶቿን የተለያየ ሰገ ታዲያ እዚህ ጋር ህሊና ያለው ትልቅ ሰው የለም? አቋም ያለው ትልቅ ሰው የለም? ይሄንን ለማስረዳት የሚችል ትልቅ ሰው የለም? አቋም፣ ህሊና፣ ኃላፊነት የሚባሉት ነገሮች በጣም ሰፊ ናቸው። ዝርዝር አድርገን ስናያቸው እንዴ ለምን እህታችሁ የሄደችው የራሷን ስራ ልትሰራ ነው ብሎ አቋም ያለው ሰው፣ ኃላፊነቱን መወጣት የሚችል ሰው፣ የሚያገናዝብ ሰው አይ ነው የሚለው። ግን ኃላፊነትን የማይሰማው ኃላፊነቱን በአግባቡ የማይወጣ እዚህ ጋር እንግዲህ መቼም የትኛውን ቤት ብንገባ አንድ በእድሜ ተለቅ ያለ ሰው አለ። ወላጆች ካሉ ወላጆች አሉ። ግን ምንድን ነው የሚያደርጉት? እነሱ ራስ ወዳድ ሲሆኑ ኃላፊነታቸውን ሳያውቁ ነፍሳቸው ዓላማቸውን ሳይረዷት ሲቀር ምንድን ነው የሚያደርጉት? ወንድምሽን እንዲያርጊለት፣ እህትሽን እንዲያርጊላት፣ አጎትሽን እንዲያርጊለት ብለው 2 3 4 የነበሩት ዓመታት ወደ 20 እና 30 ዓመት ይሄዳሉ። ይሄ በርካታ ቤት ውስጥ የምንመለከተው ነው። ታዲያ እኛ ኃላፊነታችንን እንደምንወጣና እንደማንወጣ እኛ ሁል ጊዜ በራሳችን መንገድ ኃላፊነታችንን ለማስተካከል ብዙ ከሰራን በኋላ አጠገባችን ያለው ሰው ኃላፊነቱን የሚወጣ ሊሆን ይችላል። ኃላፊነቱን ደግሞ የማይወጣ ሊሆን ይችላል። ኃላፊነቱን የማይወጣ ሰው አጠገባችን ካለ የእኛንም በረከት ነው እጥብ አድርጎ የሚሄደው። እንዴት? ኃላፊነቱን የሚወጣ ሰው ፈጣሪን ይፈራል። ኃላፊነቱን የማይወጣ ሰው ከሆነ አጠገባችን ያለው መጀመሪያ ላይ እንመክራለን፣ እናስረዳለን፣ ሐኪም እንዲያይ እናደርጋለን፣ በተለያየ መንገድ እንዲስተካከል እናደርጋለን። ካልሆነስ ምንም አማራጭ የለንም፣ ቻው ማለት ነው ያለብን። ለምን? ወንጀል ያሰራናል፣ ችግር ውስጥ ይከተናል፣ ነገ በህግ ፊት ተጠያቂ ያደርገናል። ኃጢአት ሊያሰራን ይችላል። የሰው እንባ ይዞብን ሊመጣ ይችላል። ግፍ ይዞብን ሊመጣ ይችላል። በጣም ጠንካራ ነው። እንደዚህ አይነት ሀሳቦች ቀላል ሀሳቦች አይደሉም። ኃላፊነታችንን እኛ በአግባቡ እየተወጣን ከጎናችን ያለው ሰው ችላ የሚል ኃላፊነቱን የማይወጣ ሰው፣ ለምሳሌ የዛሬ ባል ታሪካችን እኮ ትዳር ያላት ልጆች ያሏት ሴት ብትሆን፣ እህት ወንድም ያላት ሴት ብትሆን፣ ከእሷ ጋር የተያያዘ ነገር ቢሆን እኮ ችግር ውስጥ ከታቸዋለች። ልብ ማለት መቻል አለብን። ይሄ ችላ የሚል ሰው ማለት በጣም ችግር የሚያመጣብን ሰው ነው። ጠንቃቃ ሰው ሆነን እኛ ካጠገባችን ያለ ሰው ግን ኃላፊነቱን የማይወጣ እንኳን አይደለም ለኛ ለራሱም የማይሆን ከሆነ ልብ ማለት መቻል አለብን። ህይወታችን አንዴ ነው። በህይወታችን ቀልድ የለም። በእያንዳንዷ ቀናችን ላይ ቀልድ የለም። በእያንዳንዷ በምናደርጋት ነገር ላይ ማስተዋል መቻል አለብን። እንደነዚህ አይነት ነገሮችን ስንመለከት እንዴ ይሄ ነገር ለማስተካከል አለብኝ፣ ይሄን ነገር ማረም አለብኝ፣ ይሄ ነገር የኔን ህይወት ይጎዳዋል ብለን ስናስብ ትልቁ የምናደርገው አንዱና ዋነኛው ነገር ራሳችንን ከተመለከትን በኋላ ቀኝና ግራችንን መፈተሽ ነው። ምክንያቱም
ራሳችንን ስለምንወድ ራሳችንን ስለምናከብር ህይወታችን ስትር ያለ መስመር ያለው እንዲሆን ስለምንፈልግ ነው። ካጠገባችን ያለው ሰው የተለያየ ነገር ችግር ጎትቶብን እንዳይመጣ ስለምንፈልግ ነው። ለዚህ ነው ነገራችንን አስተካክለን ነገራችንን አርመን ነገራችንን ሁሉ አሳምረንና አስውበን ለመሄድ ስንፈልግ ትልቁ የምንመለከተው ነገር ነፍሳችን እኛ ኃላፊነታችን የምንወጣ ከሆነ ከጎናችን ያሉ ሰዎችንም እንደዛው ማየት መቻል አለብን። ሌላው እንግዲህ የዛሬ ባል ታሪኮቻችንን ተመልክተን የምናነሳው ሀሳብ ኃላፊነት የጎደለው ሰው ወይንም ደግሞ የራሱን ኃላፊነት በአግባቡ ያልተወጣ ሰው ሊያደርስ የሚችላቸው ጉዳቶች ትንሽ ይመስሉናል። ወይንም ደግሞ ኃላፊነታችንን ሳንወጣ ስንቀር ትንሽ የምትመስል እንግዲህ ቲቪ ቁጭ ብሎ ማየት ምንም ላይ መስለን ይችላል። ግን ምን ያህል ሄዶ የቱ ጋር ሊደርስ እንደሚችል ተመልክተናል። እኛስ በህይወታችን የምናደርገው ነገር እያንዳንዷ ትናንሽ ነገሮች ምን ሊያስከትሉ እንደሚችሉ ጥንቃቄ ማድረግ መቻል አለብን። ግዴታ ተመሳሳይ ባይሆንም ተቀራራቢ። ታዲያ ኃላፊነታችንን የምንወጣው ለራሳችን ነው። ፈጣሪያችንን ስለምንፈራ፣ ራሳችንን ስለምናከብር፣ ህግን ስለምናከብር ስንል ሌላው ትልቁ ነገር ውስጣችን ያለን ሞራል ለራሳችን የምንሰጠው ቫልዩ ትልቅ ሲሆን ነው። ራሳችንን ስናከብር ብዙ ነገር ልንገልጸው እንችላለን። ግን በጣም የሚያስገርመው ነገር እዚህ ጋር የሰው ልጅ አቋም ሊኖረው ይገባል አይደል? የሚደረግና የማይደረግ ነገርን አቋም አለው። ምንም ይምጣ ምንም ይሁን በምንም አይነት ሁኔታ ይሄንን ነገር አላደርግም ብሎ የሚያስብ ሰው የራሱ የሆነ አቋም አለው። ከዛ ከአቋሙ ዝንፍ የሚያደርገው ነገር የለም። እንደነዚህ አይነት ሰዎች በጣም ህይወታቸው ንጹህ ከመሆኑ የተነሳ ፈጣሪ ይረዳቸዋል። የፈጣሪ በረከት አላቸው። በማስተዋል ነው የሚረማመዱት። በበረከትና በጸጋ ውስጥ ነው ህይወታቸው የሚሆነው። ለምን? ፈጣሪን ፈርተው ነው የሚኖሩት። ሞራል አላቸው። እርግት ያለ የተረጋጋ ህይወት ነው ያላቸው። የፈለገ ዓለም ላይ የሚመጣ ወጀብ አያነቃንቃቸውም። ሄዱ ወደቁ ጠፉ ስንላቸው እነሱ አብበው ይነሳሉ። ለምንድን ነው? ፈጣሪን ይፈራሉ። ሞራል ያለው ሰው፣ አይምሮ የሚያገናዝብ ሰው ብዙ ነገር ልንዘረዝርለት እንችላለን። ይሄ ነገር ገንዘብ ስላለው ስለሌለው፣ ስለተማረ ስላልተማረ፣ ወይንም ደግሞ በዓለም ውበት ስላለው ስለሌለው፣ ወንድ ስለሆነ ሴት ስለሆነ ሳይሆን ሰው ስለሆነ ብቻ አይምሮ ውስጥ የሚቀመጥ ነገር ነው። የሚደረግና የማይደረግ ነገርን ይሄንን በፍጹም አደርጋለሁ ይሄንን በፍጹም አላደርግም ብሎ በራሱ የህይወት መንገድ በአቋም የሚረማመድን ሰው ፈጣሪ ያግዘዋል። ፈጣሪ ከጎኑ አለ። የፈጣሪ በረከት ሁል ጊዜ ከሱ ጋር አለ ስንል ያለ ምክንያት አይደለም። በርካታ ሰዎችን እንደ ምሳሌ ማምጣት እንችላለን። አቋም ያለው ሰው ሁሌ በአቋም ውስጥ የሚረማመድ ሰው፣ በአቋም ውስጥ የሚኖር ሰው፣ የሚደረግና የማይደረግን ነገር ለይቶ የሚያውቅ ሰው ማለት ትልቅ በረከት ያለው ሰው ነው። ያን ሰው መሆን የሁላችንም ግዴታ ነው። በአቋም መኖር፣ የራሳችን የሆነ አቋም ለህይወታችን ኖሮን ስንኖር ለክብሩና ጸጋውና በረከቱን ለራሳችን ነው እንጂ ሰውን ስለወደድን ወይኔ ደግሞ ለፈጣሪን በጣም ስላከበርን የምናረገው አይደለም። የመጀመሪያው ነገር ለራሳችን ነው። አዎ ከራሳችን በላይ ፈጣሪ እናከብራለን፣ ግን ጥቅሙ ለራሳችን ነው። ታዲያ አቋም ያለው ሰው፣ በማስተዋል የሚረማመድ ሰው፣ ፈጣሪ ረድቶት ፈጣሪ ውስጡን መርቶት የሚሄድ ሰው ማለት በፍጹም የሰው እንባ የለበትም። በፍጹም ሰው አይነካም። በፍጹም ከሰው ላይ አያጎድልም። ኃላፊነቱን በአግባቡ ነው የሚወጣው። የሰው ገንዘብ አይፈልግም። የሰው እንባ የለበትም። የሰውን ሀቅ አይወስድም። የሚደረግና የማይደረግን ነገር ለይቶ ነው የሚኖረው። ይሄንን ሰው መሆን ከፈለግን ሁላችንም ራሳችን ላይ መስራት ነው ያለብን። እንዲህ አይነት ሰዎች ናቸው በብርሃን ውስጥ የሚኖሩት። እንዲህ አይነት ሰዎች ናቸው በፈጣሪ እርዳታ ውስጥ የሚኖሩት። በብዙ ነገር ተታለን፣ በብዙ የዓለም ብልጭልጭ ነገር ውስጥ ሆነን፣ በብዙ የዓለም አሳሳች ነገር ውስጥ ሆነን ትናንሽ የሚመስሉን ነገሮች ኃላፊነታችንን በአግባቡ ካለመወጣት ወደ ከፍተኛ ጉዳት ሲያደርሱን ግን ትልቁ ምክንያቱ አቋም አለመኖር ነው። እንደነዚህ አይነት ነገሮችን ወይንም ደግሞ በራሳችን ላይ እንደዚህ አይነት ሁኔታ አቋም ሳይኖረን ቀርቶ ስንወላውል፣ አቋም ሳይኖረን ቀርቶ የማይደረግን ነገር ስናደርግ፣ አቋም ሳይኖረን ቀርቶ ሰው ስናሳዝን ራሳችንን ካገኘ ነው በሌሎች ሀሳብ እየተወሰድን የሆነ ሰው መጥቶ እንዲህ ነው ስላለን ከአቋማችን ዝንፍ ብለን ሌላ የማይደረግ ነገር ስናደርግ ስናይ ራሳችን ላይ መስራት መቻል አለብን። ራሳችንን መመልከት መቻል አለብን። ለምን አንዳንዴ ስራ ቦታችን ላይ ለምሳሌ ዛሬ ባል ታሪኮቻችን እኮ
አንዷ አቋም ቢኖራት ልደታ አቋም ቢኖራት አይ በዚህ ሰዓት ይሄን ማድረግ የለብንም ብላ ቲቪውን የማጥፋት ሞራል ቢኖራት ያችኛዋም ትከተላታለች። በተቃራኒው ግን ሁለቱም አንድ አይነት ነው የሆኑት። ምናልባት አንዷ ትሆን ሐሳቧን ያመጣችሁ የምናውቀው ነገር የለም። አንዷ ትሆን አንዷን እዚህ ነገር ውስጥ የከተተቻት አቋሟን ያስቀየረቻት አናቅም። አቋም በጣም በህይወታችን ላይ ኢምፖርታንት ነገር ነው። ትልቅ ቦታ ነው የሚሰጠው። ለአቋማችን ቆመን ለራሳችን ለህይወታችን ቁጭ ብለን አቋማችንን ማሰላሰል መቻል አለብን። ምክንያቱም የሁላችንም ህይወት የዕለት ተዕለት ገጠመኞቻችን የዕለት ተዕለት የህይወታችን አካሄድ የተለያየ ነው። እያንዳንዳችን የተለያየ ኤክስፒሪየንስ ነው ያለን። ስለዚህ በህይወታችን ላይ በመንገዳችን ላይ በጉዟችን በስራችን በኃላፊነታችንን በምንወጣበት ቦታ ላይ ምን አይነት አቋም እንዳለን አይምሯችንን እንፈትሽ። የማትሆን በቃ የሆነ ሰው መጥቶ እኛ በፍጹም የማናደርገው ጠንካራ አቋም ያለን ቦታ ላይ መጥቶ ሐሳባችንን ቅይር አድርጎት የማይደረግ ነገር ሊያስደርገን ስለሚችል ከኃላፊነታችን ዘነፍ ሊያደርገን ስለሚችል ቢኖረን እንኳን ሞራሉ ቢኖረን እንኳን ያ አስተሳሰብ ተቀብለ ነው በመገዛት ራሳችንን ገዝተን አቋም ኖሮን የምንኖር ሰው ብንሆን እንኳን ሳናስበው ሳናስተውለው የሆነ ሰው ከአቋማችን ዘነፍ አድርጎን ማይደረግ ነገር ሊያስደርገን ስለሚችል አጠገባችን ያሉትን ሰዎች ማንነት መመልከት ጥሩ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።